ሰላም ፊልም ወዳጆች እንዴት ናችሁልን? ተመልሰናል። ለዛሬም ትወዱታላችሁ ብለን ያሰብነውን በፈረንጆቹ 2009 ዓ.ም ተሰርቶ ለእይታ የበቃ ኮሜዲና ፋንታሲ ፊልም ዘውግ የያዘውን 17 አጌን የተሰኘውን ምርጥ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብሮነታችሁ አይለን። ይመቻችሁ። ሰናይ ጊዜ። ታሪኩም ሲጀምር በ1989 ዓ.ም በአንድ ትምህርት ቤት ውስጥ የባስኬትቦል ልምምድ እያደረገ ያለውን ማይክን እያሳየንም ሲሆን እኛም ማይክ በጣም ጎበዝ የሆነ የባስኬትቦል ተጫዋችም እንደሆነም እያየን እዛውም አሰልጣኙ መጥቶ ዛሬ በገምጋሚዎች እንደሚታይ ነገረው። ማይክም የገምጋሚውን መመዘኛ እንዳለ በማለፍ የናሽ ስልጠና እድሉን ለማግኘት በሞራል አሁንም መስራቱን ይቀጥላል። አሰልጣኙም እዛው ተጫዋቾቹን ከግጥሚያው በፊት ፎቶ መነሳት እንዳለባቸውም ተናግሮ ሁሉንም ሲሰበስብ ማይክም ኔት የተባለው ጓደኛው ሳይመጣ እንደማይነሱም ተነግሮት ኔትም የተባለው ትንሽ ልጅም እየሮጠ ሲገባም ወድቆ ቢጎዳም ማይክም አግዞት ወደ ፎቶ ማንሻውም መጥተው ልክ ሊነሱ ሲል ቡድኑ ውስጥ ከነበሩ ተጫዋቾች አንዱ ኔትን ሆዱን ነክቶት ያዘለዋል። የጨዋታው ሰዓትም ሲደርስ ስቴዲየሙም እየሞላ ማይክም በዛ የሚጨፍሩትን ሴቶች ተቀላቅሎ አብሮ ከደጋፊዎቹ ጋር እያበደ ልክ ወደ ጨዋታው ሊገባ ሲል ፍቅረኛው ስካርሌትንም ከርቀት አይቷት ወደ እሷም እየሮጠም አምርቶ አቅፎም ይህ ጨዋታ ለሱ ምን ያህል ዋጋ እንዳለው ስኮላርሺፑንም ካገኘ ህይወቱ ሙሉ ለሙሉ እንደሚቀየር እየነገራት ለሷም ብሎ ያዘጋጃቸውን የኳስ አወራወር አይነት እያሳያት ስካርሌት ግን ልትነግረው የመጣችው ሌላ ነገር እንደሆነና ከጨዋታው በኋላም ስለምትነግረው አሁን ቀልቡን ሰብስቦ ሄዶ እንዲጫወት ነግረው እሱ ግን አሁን ካልነገረችው እንደማየት ተናግሮ ድርቅ ሲልባት ስካርሌትም እርጉዝ መሆኗንና እሱም አባት ሊሆን እንደሆነም ተነግሯለች። እርፍ። ይህን የሰማው ማይክም እውነቱንም እንዳለችው ከጨዋታው በፊት መስማቱ ጥሩም ሳይሆንም ቀርቶ ሙሉ ጨዋታውን እንደፈዘዘም እንዳለም አሰልጣኞቹ ተጫዋቾቹ ገምጋሚው በሙሉ በድንጋጤ እያዩት እዛው ድንገት ስካርሌት ስትወጣ ማይቶ ኳሱን ለአንዴና ለመጨረሻ ጊዜም ጥሎ ወደ እሷም ያመራል። አሰልጣኙም የት ይደርሳል ብሎ ያሰበው ተጫዋቹ ወደ ውጭም ሲወጣና ለገምጋሚውም የመጣው ወኪልም በንዴት የግምገማ መሸፈኑንም ሲዘጋ ማይቶ ተስፋም ይቆርጣል። ማይክም እየወጣች የነበረችውን ስካርሌት ላይም ደርሶባት ልጁ የሱ እንደሆነ እንደሚወዳትና አብረው መሆን እንደሚችሉም ነግሮም ይስማታል። ዋው! ትዕይንቱን በቀጣይ ከ20 ዓመታትም በኋላ ብሎ ወደፊትም ወስዶን ማይክና ጓደኛው ኔትም አድገው ትልልቅ ሰዎች ሆነው አሁን ላይ ማይክ ከጓደኛው ከኔት ክፍል ውስጥ ሲነቃም አሳይቶን እዛውም ኔት አሁን ቢሊየነር እንደሆነም እያየን አብረውን ቁርስ እየተመገቡም ሲያወሩ ማይክም ስካርሌት ከቤት እንዳስወጣችሁና አሁን በትዳራቸው ሊፋቱ ትንሽ እንደቀራቸውም እየተናገረ ኔት ግን አሁን ባለው ጥሩ ነገር ላይ ቢያተኩር እንደሚሻል ነግሮት ማይክም ያለው የመጨረሻ ነገር ቢኖር ጥሩ ነገር ዛሬ በሚሰራበት ቦታ በሚያደርገው ስብሰባም ላይ እንደተጠበቀው የሥራ እድገት ካገኘ ብቻ እንደሆነም ነግሮት መኪናውን ይዞ ወደዛም ያቀናል። እዛም ሁሉም ሰራተኛ ለስብሰባም ተቀምጠው የድርጅቱ ስራ አስኪያጅ ዲንም ስለ ድርጅቱ አንዳንድ ነገር ከተናገረም በኋላ የሥራ እድገት እንደሚኖር ተናግሮ ማይክም ቦታውን ለማግኘት ከለፋው 16 ዓመታት ይልቅ አሁን በቅርብ ለተቀጠረች ሴት እድገቱም ይሰጣታል። ህርፍ ማይክም እየሆነ ባለው ነገር ሁላ ተናዶና ተበሳጭቶ ወደ ዲኑ ሄዶ ለ16 ዓመታት ይህንን ቦታ ለማግኘት እንደሰራና አሁን ላይ ለሌላ ለአዲስ ሰው እንዴት እንደተሰጠ እየጠየቀው ዲንም እሱ በጣም አስፈላጊ ሰራተኛ ስለሆነ እድገት መስጠት ፈርተው እንደሆነም ነግሮ እያሾፈበት እዛውም ስልክ አንስቶ ማናገር ሲጀምር ማይክም ዲን ስልክ እያናገረበት የነበረውን ማዳመጫ ፊቱ ሰብሮለትም ይወጣል። ከዛም ወደ ሊፍቱ እቃውን በሙሉ ይዞም ሲወጣ እኛም በዚህ ድርጊቱ ምክንያት ሙሉ ለሙሉ ከስራ እንደተባረረም እንረዳለን። ከዛም እንደወጣ በኋላም ማይክም ወደ ድሮ ትምህርት ቤቱ ሄዶ ድሮ ኳስ መጫወቻ ሲለማመድ የነበረበትን ቦታም እያየ ከዛም ወጥቶ የተጫዋቾችን ፎቶ የሚቀመጥበትን ቦታም ላይ ሆኖ በ1989 የተነሳውን ፎቶ ትኩር ብሎም ሲመለከት የትምህርት ቤቱ ጽዳት ሰራተኛም ወደሱም መጥቶ ታዋቂው ተጫዋች ማይክ እንደሆነም ገብቶትና አስተውሶት ለፊት ለፊቱ መኖር የሚገባውን ህይወት እየኖረ እንዳልሆነም ነግሮት ማይክም በዛ ንግግሩ ምንም ሳይበሳጭ ልክ እንደሆነና ወደ ድሮ ቢመለስ ደስታው ወደር እንደማይኖረውም ነግሮት የዚህኔም የጽዳት ሰራተኛው እንደዛ ከሆነ እሺም ብሎት ፈገግም ይላል። ምን አስቦ ነው?
እዛውም እንደቆመ ባለበትም የማይክ ሴት ልጅ ማጊም ወደ ቦታው ደርሳ እዚህ ምን እንደሚሰራ እየጠየቀችው፣ እሱም በጽዳት ሰራተኛው ሊያሳብብ ቢፈልግም የጽዳት ሰራተኛው ግን ከሄደ ቆይቶም ስለነበረ ምንም ነገር ማድረግም ሳይችል የመጣው እሷንና ወንድሟን ሊያወራቸው ስለሚፈልግ እንደሆነም ነግሮ ማስቀይሶ አብረውት የሆነ ቦታ እንዲሄዱም ይጠይቃቸዋል። ማጊም ምንም እንኳን በሀሳቡ ባትስማማም ምንም ነገር ማድረግ ስለማትችል አብራው ሄዳ በሚያስቅ መልኩ ሁለቱንም ወደ ጣፋጭ መሸጫ ቦታም ይዟቸው ሄዶ፣ የሚያሳዝነው ግን ማጊም ሆነ አሌክስ በዛ ቦታ በመገኘታቸው ደስተኛ እንዳልሆኑም እያየን፣ ሁለቱም አባታቸውን ላለማውራት ማጊ ዘፈን ለመስፋት ማዳመጫዋንም እያደረገች፣ አሌክስ ደግሞ በስልኩ ጌም እየተጫወቱም ይቆያሉ። ማይክም ዝምታውን ሰብሮ አሌክስን የባስኬትቦል ልምምዱ እንዴት እየሄደ እንደሆነም ጠይቆት፣ አሌክስም ምንም መልስ ሳይሰጠው ወሬውን ወደ ማጊም አዙሮ፣ እንዲህ ባለ ሁኔታ ሰዓቱ ገፍቶ ልጆቹም ወደ ቤታቸው መልሷቸው እነሱም እናመሰግናለን ሆነ ደህና ሁን ሳይሉት ቀጥ ብለው ወደ ቤት ውስጥ እየገቡ፣ እሱም በዛ ሳይከፋ ወደ ቤቱም ጀርባውን አዙሮም ሲሄድ ሊፈታት ትንሽ ቀን የቀረችው ሚስቱም ስካርሌትንም አግኝቷት እሷም የሱ የነበሩ ዕቃዎችን እያስወገደችም እያገኛት ምንም እንኳን እንዳትጥላቸው ለማሳመን ቢሞክርም ሳይችልም ቀርቶ እዛውም ስካርሌት ለ20 ዓመታት ሙሉ ለአንቺ ብዬ ነው ሕይወቴን ያበላሸሁት የሚለውን ወቀሳን መስማት ሰልችቶኛል፣ አስጠልቶኛል፣ አገባኝ ብዬ አልጠየቅኩክም ብለው እሱም ምንም እንኳን እንደዛ ቢልም ወዶ እንዳገባት እየነገራት፣ ስካርሌት ግን ከዚህ በኋላ አንዳቸው ለአንዳቸው እንደማይቆሙና በየራሳቸው መንገድ መሄድ እንደሚጀምሩም ነግረው ፍርድ ቤት እንገናኝም ትሏለች። እርፍ። በዚህ ንግግሯ የተበሳጨው ማይክም ሊወጣ ሲል ጓደኛዋን ናዮሚንንም አይቷት ተናዶ ገላምጧትም ሊወጣም ሲል ናዮሚን ሆዬ እዛው ማይክ እየሰማ ስካርሌትን አሁን ወደ አዲስ ፍቅረኛ መያዝ መግባት እንዳለባትም ትነግራታለች። ወይ ጉድ! ማይክም በስካርሌት ንግግሮችም እንደተበሳጨ ቅስሙ ተሰብሮ በኃይል እየዘነበ ባለው ዝናብ መካከል መኪናውን ወደ ኔት ቤትም እየመራም እያለ መንገድ ላይም የሆነ ሰው ከድልድይ ላይ ሊዘል እንደሆነ ማይቶ በድንጋጤ ከመኪናው እየጮኸ መቶ ሊያስቆመው ሲሞክር ሰውየውም ዞሮ ሲያየው በሚያስደንግጥ መልኩ ያ ሰውዬም የዛኑ ቀን በትምህርት ቤቱ ያወራው የጽዳት ሰራተኛ እንደሆነም እያየ ለሰከንዳቶችም መኪናው እይታውን ጋርዶት ልክ ማየት ሲጀምር ግን የጽዳት ሰራተኛው ከድልድዩ ላይ እንደዘለለም ገብቶት እየሮጠ ወደዛም ያመራል። ልክ ግን እዛ ሲደርስና ሲያየው ባየውም ነገር ተደናግጦ በተፈጠረው የውሃ ምስል ውስጥም የድሮውን ባስኬትቦል ተጫዋቹን ራሱን ማይክንም አይቶ በዛም ተገርሞ ሳያበቃ እዛው ተደናቅፎ እሱም ከድልድዩም ላይ ይወድቃል በለው። ከሰዓታትም በኋላ ማይክም ከገባበት ወንዝ ውስጥ ጭቃ በጭቃ ሆኖ ሞቶ ወደ ኔት ቤትም ሄዶ መታጠብ ይጀምራል። እዛውም እየታጠበ ሳለ በመስኮት ውስጥ ወደ 17 አቋሙ ሙሉ ለሙሉ ሰውነቱ እንደተመለሰም ገብቶት በኃይልም ይጮሃል። ይህንን የሰማው ጓደኛው ኔትም ከተኛበት ተነስቶ የመዋጊያ ልብሶቹን ለባብሶ ወደ ውጭ እየወጣ መስኮቱ ፊት ቆሞም በፊቱ መመሳሰል እየተደነቀ የነበረውን ማይክንም ሌባ መስሎት ሊመታውም ያሳደዋል። በዚህ ሁኔታ ብዙም ቆይተው ምንም እንኳን ማይክ ማን እንደሆነም ነግሮ ኔትን ሊያሳምነው ቢሞክርም ኔት ግን አሁንም እንደ ሌባ ቆጥሮ እየደበደበው፣ በስተመጨረሻ ግን የማይክን የወጣትነት ጉልበት መቋቋም እንዳቃተው መስሎ ማይክን አጉል ቦታ መቶት ጥሎት በፎቶ ፍሬም ሊገላግለው ሲቃረብ በፎቶም ላይ ያለው ልጅና ማይክ ተመሳስለውበት እዛው በሚያየው ነገር እሱም ተደናግጦም ፈዞም ይቆማል። ከደቂቆች በኋላ ማይክም ከኔት ጋር ቁጭ ብሎም እያወሩ ኔትም የተፈጠረውን ነገር ለመረዳት እየሞከረ በውስጡ ምናልባት ማይክ የሆነማ አስማታዊ ነገር ሞክሮ ሊሆን እንደሚችል እያሰበ ይህን ሁላ ነገር የሆነው በስካርሌት ምክንያት የተበላሸውን ሕይወቱን እንዲያስተካክል ተፈልጎ እንደሆነም እየነገረው ማይክም የዛኔ ከትምህርት ቤቱ የጽዳት ሰራተኛ ጋር ያወራውንና ያወጋውን አስታውሶ ወደ ወጣትነቱ የተመለሰው በዛ ሰውዬ ምክንያት እንደሆነም ገብቶት በፍጥነት እየሮጠ በዛው በቆሸሸና በሰፊው ልብሱ ወደ ትምህርት ቤቱም ያመራል። እዛም ሲደርስ ተማሪዎች ሁሉ እያስቆሙ ስለ ጽዳት ሰራተኛም ቢጠይቃቸውም ምንም መልስ ሳያገኙ አንዲት የጽዳት ሰራተኛ አግኝቶ ስለ ሰውየው ሲጠይቃት እሷ ብቻ የጽዳት ሰራተኛ እዚህም እንደምትሰራም ነግራ ጭራሽ ግራም ታጋባለች።
በሚሰማው ነገር የተናገጠው ማይክም ከርቀት ልጁ አሌክስን አይቶም ሊጠራው ይሞክርም፣ አሌክስ ግን ስላላወቀው እየሮጠም ይሸሿል። የዚህኔም ተመልሶ ወደ ኔት ቤትን በመመለስ ኔትን እንደ አባቱ ሆኖ ትምህርት ቤት እንዲያስገባው እየጠየቀው፣ ኔት ግን በዛ ትምህርት ቤት በነበረበት ጊዜ ጥሩ የሚባል ነገር ባለማሳለፉ ወደዛም ተመልሰን አንሄድም ሲል በማይክ ሀሳብ እየተበሳጨ ቢሆንም ማይክ ግን እንደምንም ብሎ ማሳምኖት ይዞትም ይሄዳል። ወዮ! ትምህርት ቤቱም ላይ ሲደርሱ ወደ ዳይሬክተሯ ቢሮም ገብተው ኔትም በዳይሬክተሯ ውበትም ፈዞና ተማርኮም እያያት ማይክም አስቁሞት ስሙ ማርክ እንደሆነና የኔት ልጅ እንደሆነም ተናግሮ የትምህርት ማስረጃውንም ለዳይሬክተሯ እየሰጣት፣ ዳይሬክተሯም እየተገረመች ቢሆንም ወደ ትምህርት ቤቱ መግባት እንደሚችልም ነግራና ፈቅዳለት፣ ኔትም የአይኑ ፍቅሩ ሳይወጣለት አሁንም እንድትወደው የሚያደርገውን አስቂኝ ነገሮች እያደረገ፣ የዚህኔም ዳይሬክተሯ ነገሩም ገብቷት የተማሪዎችን ወላጅ ለፍቅር እንደማትፈልግም ቁርጡን ነግራው አሸማቀው ከቢሮዋም ታስወጣለች። ከዛም ሲወጡ ኔትም በዳይሬክተሯ በጣም ስለተደመመ እርምጃውን የማይክን ሕይወት በማስተካከል ለመጀመርም አስቦ ወደ ልብስ መግዣም ይዞትም ሄዶ አዲስ ሰውም ያስመስለዋል። በነጋታው ማይክም በገራሚ መኪና ትምህርት ቤት ላይም ደርሶ የማጊ ጓደኞች ሳይቀሩ በውበቱና በአለባበሱ እየተደመሙ እሱም ክፍል ውስጥ ገብቶ እንደተቀመጠም ከስካርሌት ተደውሎለት ሁሉም ሰው ፍርድ ቤት ተቀምጦ እየጠበቀው እንዳለም ነግረው እሱም ምንም እንኳን ከተማ ላይ እንዳልሆነም ተናግሮ ቢዋሻትም ተነቅቶበት ስካርሌትም ቀኑን እንድታራዝመውም አስማምቷት ስልኩም ያበቃል። ክፍል ውስጥም ትምህርቱ ሲያበቃ ወደ ስፖርት ልምምድም ገብተው እዛው ማይክ አሁንም የድሮ የባስኬትቦል ችሎታው እንዳለም ገብቶት እዛ ላሉት በሙሉ ተማሪዎች አሁኑኑ ያላቸውን የወጣትነት ጉልበት ለሚፈልጉት ነገር እንዲያውሉ እየነገራቸውና እየመከራቸው፣ የድሮ አሰልጣኙም ሲጠራው ተገርሞ አሁንም እዚህ ነህ ወይ ብሎ ለራሱ እየተናገረ ፈገግ እያለ ወደ ውጭም ይወጣል። ከሰዓታት በኋላ ማይክም ለኔት ደውሎለት ሁሉ ነገር አሪፍ እንደሆነም ነግሮት የዚህኔም ኔት ማይክ የሆነ ችግርም ፈጥሮ እንዲያስጠራው ምክንያትም እየደረደረ ከዳይሬክተሯ ጋር መገናኘት እንደሚፈልግ እየነገረው፣ ማይክም በዛ ተስማምቶ ስልኩ ሲያበቃ ልጁ አሌክስ ሽንት ቤት ውስጥ በፕላስተር ታስሮም አይቶት ማን እንዳሰረው ሲጠይቀው፣ አሌክስም በባስኬትቦል ቡድን ውስጥ ያሉ ልጆች እንደሆነም ነግሮት፣ ማይክም ልጁ አይደለም የባስኬትቦል ቡድን ውስጥ ሊገባ ጭራሽ በቡድኑ መድሎ እየደረሰበት እንደሆነም ገብቶት እዛውም ስሙ ማርክ እንደሆነም ነግሮት የታሰረበትን ቦታን ፈቶ በንዴት ይዞትም ይሄዳል። አብረው ከወጡም በኋላ ወደ መመገቢያው ክፍልም አመርተው አብረው ቁጭ እንዳሉ አሌክስም የጨፋሪውን ቡድን መሪ የሆነችውን ኒኮልን በስስት አይን እያያት፣ ማይክም ያንን አስተውሎ ሴቶችን እንዴት ማስመጥ ይችላል በሚለው እሱ እናቱን ስካርሌትን እንዴት እንዳሰመጣትም ሲነግረው፣ አሌክስም እናቱን ኬት እንደሚያውቃትም ጠይቆ እያፋጠጠው በለው። እዛው ግን የባስኬትቦል ቡድኑ ከመሪያቸው ስቴን ጋርም ወደ ክፍል ገብተው አሌክስን ስቴንን በፍርሃት ሲያየው፣ ማይክም አሌክስን ሽንት ቤት ውስጥ በፕላስተር አስሮት የነበረው ስቴን እንደሆነም ገብቶት እዛውም ጭራሽ ማጊና ስቴን ፍቅረኛሞቹ እንደሆኑም ነግሮት፣ ማይክም በሚሰማው ነገር ሴት ልጁ እንዲህ ካለ ዱርዬ ጋር ፍቅር መጀመሪያውም ይበልጥ አናዶት ስቴንም እንደለመደው መጥቶ አሌክስን ሊመታው ሲሞክር ማይክም አስቁሞት ተማሪ ሁላ በተሰበሰበበት የስቴንን ሚስጥር እያወጣም ያሳርፈዋል። በዚህ መልኩ የትምህርት ጊዜም ሲያልቅ ማይክም ወደ ኔት ቤትም ተመልሶ ምግብ እየበላ ልጁ በጉልበተኞች ጥቃት እንደሚደርስበትና ያ ጉልበተኛ ደግሞ ሴት ልጁን እንደሚወዳት ለኔት እየነገረው አሁን ማድረግ ያለበት የልጆቹን ሕይወት ማስተካከል እንደሆነም ነግሮት ወደ ስካርሌት ቤትም ያመራል። እዛም ሲደርስ ባስኬትቦል እየተጫወተ የነበረውን ልጁ አሌክስንም አግኝቶት የጨዋታ ችሎታውንም አይቶ ቡድን ውስጥ መግባት እንደሚኖርበት እየነገረውም ሳለ ናዮሚንና ስካርሌት ቦታው ላይ ደርሰው አሌክስም ማይክን ማርክ እንደሆነም ተናግሮ ለስካርሌት እያስተዋወቃት፣ ስካርሌትም ልጁ ማይክን በመምሰሉ በጣም ተደናግጣ ፊቱን እየደባበሰች፣ ናዮሚንም ያንን አስቁማ ወደ ፍቅር ህይወቷ እንድትመለስና አዲስ ሰው እንድትፈልግ እየነገረቻት፣ ያንን እየሰማ ያለው ማይክም በንዴት ናዮሚ ላይ ኳሱን ወርውሮ ሳያውቅ እንደሆነም ነግሯት ይቅርታ እየጠየቃት፣ ያገባንም ሰው እንዲህ ብላ ባትመክር እንደሚሻልም ነግሯት ጥሏትም ይሄዳል። ወይ ጉድ! በሚቀጥለው ቀን ማይክም ወደ ክፍል ሀገር ሰላም ብሎ ሲገባ ስቴንና ማጊ ሲሳሳሙ ማይቷቸው በብስጭት ወደ ወንበሩ ሄዶ እየተቀመጠ፣ አስተማሪያቸውም በጥንቃቄ ስለማድረግ እያስተማረች ለሁሉም ካርቶን ሙሉ ኮንዶም ስትበትን ስቴን እንዳለ ሊባል በሚችል መልኩ እየወሰደ
ማይክ ግን አንድ ሰው ፍቅር መስራት ያለበት ከሚወደው ካገባውና ልጅ መውለድ ከሚፈልገው አጋሩ ጋር ብቻ እንደሆነ እየተናገረ ሁሉንም ነገሩን አቅልለው በማየታቸውም ተናዶ እየጮኸባቸው አብዛኛው ተማሪም በንግግሩ ተነክተው የወሰዱትን ኮንዶም ሲመልሱ ስቴን ግን ጭራሽ ይዞ ከነበረው የበለጠ ወስዶ ማጊን በግድ እየሳማት ይህንንም ያየው ማይክም በንዴት ስቴንን ከግድግዳ ጋም ያጣብቀዋል። እረፍ። በዚህም ድርጊቱ ምክንያት ማይክም ወደ ዳይሬክተሯ ቢሮም አባቱ ኔትን ይዞ እንዲመጣም ተነግሮት ኔትም የሚወዳትን ዳይሬክተር ለማየት እየበረረን ቦታውም ላይ መጥቶ ማይክም ኔትም በለበሰው ነገር ይበልጥ እየተበሳጨ ወደ ውስጥም ሲገቡ ኔትም ዳይሬክተሯን ለማማለል እየሞከረ ዳይሬክተሯ ግን ወይ ፍንክች በሚለው አቋሟም ትጸናለች። በዛኑ ቀን አመሻሽ ላይ ማይክም ወደ ስካርሌትም ሄዶ እቃ ማጓጓዝም አግዟት ባሏ በሚጠራት ብቸኛ ስምም ሲጠራ ተደናግጣ እሱም እዛው አስቀይሶ እሷን መርዳት እንደሚፈልግም ነግሯት እሷን ማገዝም ይጀምራል። ወይ ጉድ! በሚቀጥለው ቀናትም ማይክም አሌክስን ለባስኬትቦል ቡድኑ እንዲመረጥ እያሰለጠነው ማጊን ከስቴን እንድትርቅ ለማድረግ እየጣረ ባለው ነፃም ጊዜ ደግሞ ስካርሌትን እያገዘ በሌላ በኩል ደግሞ ኔት የዳይሬክተሯን ቀልብም ስቦ ለማማለል የተለያዩ አይነት መንገዶች እየተጠቀመ እሷ ግን አሁንም እንደማትፈልገው ነግራም እየተቃወመችው ትዕይንቱም ሲቀጥል ማይክና አሌክስ ለባስኬትቦል ቡድኑ እንደተመረጡም እያየን ስካርሌትም በዛ ደስታም ወደ ውጭም አስወጥታ ከቤቷ ጀርባ የሰራችውን እያሳየቻቸው ምንም እንኳን አሌክስ ጥሩ እንደሆነም ተናግሮ ቢሄድም ማይክ ግን ቆሞ አበረታቷት ቢዝነስ እንድትጀምርበትም ነግሯት እሷም በእርዳታው ተደንቃ የዛኑ ቀን ማታም የቀጠረችው ሰው ስላለ ዳንስ መለማመድ እንዳለባትም ነግራው ትሄዳለች። ወይ ጉድ! ማይክም እዛው ስካርሌት እንደወጣች ስቴንም መጥቶ ማጊን በመኪና ወደ ፓርቲም ሲወስዳት ልጁን ለመጠበቅ ብሎ አሌክስንም ይዞት እየሄደ እዛም ሲደርሱ አሌክስ ኒኮልን አይቷት ሊደበቅ ሲል ማይክም አጋፍጦ እንዲያወራትም አስገድዶት አሌክስም ወደዛም አመርቶ ኒኮልን እንደምታምር እየነገራትም ሳለ ልብሱ ከኋላ ከበራ ሻማ ጋር ተነካክቶም ተቃጥሎ የሮጠ ወደ ኩሽናም ይገባል። በሌላ በኩል ማይክ ማጊን ፍለጋም ላይም እያለ በሶስት ጓደኞቹ ተይዞ ሶስቱም አብሯቸው እንዲያድር እየጠየቁት እሱም እንዲቀመጡም ነግሯቸው ራሳቸውንም ካላከበሩ ሌላ ሰው እንደማያከብራቸውም ነግሮና መክሯቸው ጥሏቸውም ይሄዳል። ከዛም ዞር እንዳለም ብቻዋን ያለችው ማጊንም አግኝቷት በወሬ እቅዷ ምን እንደሆነ ሲጠይቃት ከስቴን ጋር ሆና ህይወትን ለመጀመርና እሱ ስራ ሲሰራ እሷ ደግሞ በቅርብ ርቀት ትምህርቷን እንደምትማርም ነግረው ማይክም የዚህኔ አብሯት የሚማር ልጅ መሆኑን ረስቶት ራሱን እንደ አባይ ታይቶ እኔ አንቺን ለማስተማር ለፋለው አንቺ ግን ራሱን እንኳን መቆጣጠር ከማይችል ልጅ ጋር ለመኖር ታስቢያለሽ ብሎ እየተቆጣት እሷም እንደ አባቷ እየተቆጣት በመሆኑ ተናዳበት ጥለውም ትሄዳለች። በሚቀጥለው ቀን የባስኬትቦል ጨዋታም ላይ የሁሉም ተጫዋቾች ወላጆች ተገኝተው ማይክም ሚስቱ ስካርሌት ከሌላ ወንድ ጋር ሆና በማየቱ እየተናደደ ይባስ ብሎ ልጁ ማኪም ከስቴን ጋር ስትሳሳም አይቶ ንዴቱን ብሶበት ያለውን የጨዋታ ችሎታም ተጠቅሞ ሽንፈት ላይ የነበረውን ቡድኑን እንደምንም ብሎ መልሶ ጨዋታው ሊጠናቀቅ ሰከንዳቶች ሲቀሩ ማይክም ኳሱን ይዞ ሁሉም ለስቴን እንዲሰጠውም እየጮሁ ቢነግሩትም እሱ ግን ለአሌክስ ሰጥቶት አሌክስም አሸናፊ የሆነችውን ኳስ መረብ ውስጥ ይከታታል። ዋው! በዚህም አሌክስ የጨዋታው ኮከብ ሆኖ ኒኮልም ሄዳም ታቅፏለች። በለው ከጨዋታው በኋላ ኔትም አሁንም ዳይሬክተሯን ለማማለል የተቻለውን ሁላ እያደረገ አሁንም ፍቃደኛ እንዳልሆነችም ነግረው እሱም የዚህን ጊዜ ለተማሪዎቹ በሙሉ ላፕቶፕ እንደሚገዛም ነግሯት እሷም በዛ ተስማምታ ከዚህ በኋላ ምንም ትኩረት የሚስብ ነገር ካላደረገ አብራው ዴት እንደምትወጣ ቃል ገብታለት ከቦታውም ትሄዳለች። በሌላ በኩል ማይክም አሌክስ ከኒኮል ጋር ጊዜ እንዲያሳልፍ በማሰብ ሁሉንም ሰው ማታ ፓርቲ ቤት ይጋብዛቸዋል። ከዛም ብዙ ሳይቆይ ማይክም ለብቻው ሆኖ እያለቀሰች ያለችው ማጊንም አግኝቷት እሷም ጋር አምርቶ ምን እንደሆነች እየጠይቃት እሷም ስቴን አብሬሽ ካላደርኩ ብሏት እምቢ ስትለው ጥሏት እንደሄደ ነግራው እሱም በዛ ኮርቶ ሲያመሰግናት ማጊም ታዲያ ልትስመውም ትቀርቧለች። እርፍ። የዚህኔም ማይክ በድንጋጤ አስቁሟት አቅፏት ብቻ ፓርቲው ላይ እንዳትቀርም ነግሯት ቦታውን ለቆም ይወጣል። አባቷ መሆኑን አላወቀችም። ወይ ጉድ!
በሌላ በኩል በዛው ምሽት ከዳይሬክተሯ ጋር ራት የወጣው ኔትም የልቡን እያወጋ አሪፍ ጊዜ እያሳለፉ ቤት ፓርቲ ላይ ያሉትና ማይክም ሁሉም ነገር አሪፍ ሆኖ አሌክስም ከኒኮር ጋር ጥሩ ጊዜም እያሳለፈ እዛው የተገኘው ስቴንም ሆዬ ማጊን ለተናገረው ነገር ይቅርታ እየጠይቃት እሷም ምንም ሳትሰማው አሁን ከሌላ ሰው ጋር እንደሆነችም ነግራው ማይክም ስቴን እንዲወጣ አለበለዚያ ለፖሊስ እንደሚደውል ነግሮት ስቴኖዬም ማይክም በቦክስ ራሱን አስቶት ወደ ውጭም ይወጣል። እዛውም ማይክ ቆይታ በኋላ ሲነቃ ራሱን የማጊ አልጋም ላይ አግኝተውት እሷም ታዲያ ቀርበው ስስት እያየች አብራው መሆን እንደምትፈልግም ነግራ ስደባብሰው በድንጋጤ እየሮጠ ማምልጧት ፍቅረኛ እንዳለውም ነግሯት እሷም በዚህ ጊዜ ፍቅረኛ በጣም ቆንጆ መሆን አለባት እድለኛ ናትም ብላም ቀልዳበትም ትተወዋለች። ፍቅረኛው እናቷ መሆኗን አላወቀችም። ወይ ጉድ! እዛው ቤት ውስጥም አንዳንድ ነገሮች ከቁጥጥር ውጭም ሆነው ማይክም ምንም እንኳን ያን ነገር ሊያስቆም ቢፈልግም ሳይችልም ቀርቶ ስካርሌትም ወደ ቤት ውስጥም ገብታ ማይክንም አግኝታው እሱም አሌክስ ከእሱ ጋር መሆኑንም ነግሮ ማረጋግቷት አሁን ፍቅረኛም እንደያዘም እየነገራት በዚህ ጊዜ ኔትና ዳይሬክተሯም ወደ ቤቱም ደርሰው ገብተው ዳይሬክተሯም በአንድ ድምፅ ሁሉንም ተማሪዎች ወደ ቤትም ሸኝታ ማይክና ስካርሌትም ከቆይታ በኋላ ከቤቱም ላይ ሞተው ሁሉንም ነገር እየተመለከቱም ሳለ በድንገት ማጊ እና ጓደኞቿም እያዩት ስካርሌትንም ይስማታል። ረፍ የዚህን ጊዜ ስካርሌት ደንግጣ በጥፊ መተው ስትሄድ ማይክም ምንም እንኳን የልጅ ፊት ቢኖረውም ማይክም ሳይሆን ባሏ ማይክ እንደሆነ እየነገራት እሷም በዛ ንግግሩ ተናዳ ጥላውም እየሄደች ማጊ እና የማጊ ጓደኞችም ተራ በተራ በጥፊ መተውት ከዳይሬክተሯ ጋር አሪፍ ጊዜ ያሳለፈው ኔትም በማይክ ምክንያት ምሽቱላ ተበለሻሽቶ ሁሉም ነገር ምስቅልቅሉም ይወጣል። ወይ ጉድ! በሚቀጥለው ቀን ኔትም የተበለሻሸውን ቤት በሙሉ ማስተካክሎ የፍርድ ቤት ቀጠሮ ያለበትን ማይክም በመኪናም ይዞም እየሄደ እዛም ደርሰው ኔትም እንደ ጠበቃ ሆኖ የማይመስል ነገር ሲዘባርቅ ዳኛውም ሁለቱንም ከፍርድ ቤቱ እንዲወጡም ነግሯቸው ማይክም እየወጣ ሳለ ማንም እሱ ማይክ እንደሆነ ቢናገር እንደማያምነውም ገብቶት ከባሏ የተላከም ደብዳቤ እንዳላትም ነግሮ እሷም መስማት እንደምትፈልግ ስትናገር ማይክም የሆነ ወረቀት ከኪሱም አውጥቶ ከዛም ላይ ማይክ ስካርሌትን እንደሚወዳትና ምንም እንኳን የወደፊት ሕይወቱን ራሱ ቢያበላሽም እሷን ተወቃሽ በማድረጉ እንደሚጸጸትም ነግሯት ወረቀቱንም አስቀምጦም ይወጣል። ይህን የሰማችው ስካርሌትም ችሎቱ እንዲተላለፍላትም ጠይቃ ወረቀቱን ለማንበብ ስታነሳው የዛኔም አሁን ማርክ ለሚባለው ማይክ የሰጠችው የፍች ወረቀትም እንደሆነም አይቷም ትገረማለች። በሌላ በኩል ማይክም ወደ ቤት ተመልሶ ልጆቹንና ሚስቱን በሙሉ ወደ ኋላም ትቶ ሕይወቱን እንደ አዲስ ሊጀምር እንደሆነና ትምህርቱንም አርፎ እንደሚማርም ነግሮት ስካርሌትን ደግሞ ቤቷም ገብታ የማይክን የ1989 የመመረቂያ አልበም ማይታ ከአሁኑ ማርክ ጋር መመሳሰሉም ግራ ገብቷት ወደ ውጭም ስትመለከት የሆነ ወረቀትም ማይታ ወረቀቱም ላይ ማይክ ላጠፋው ነገር ሁላ ይቅርታም እየጠየቃት እሷም በዛ እየተገረመች ምሽቱንም ታሳልፋለች። ፊልሙም ወደ መጨረሻው ማገባደጃው ትዕይንቶች ሲቃረብ ልክ ስንጀምር እንደተመለከት ነው አሰልጣኙ ልምምድ እያደረገ የነበረው ማይክን ዛሬ ገምጋሚዎች እንደሚመጡና አሪፍ ከተጫወተ ስኮላር እንደሚያገኝም ነግሮት ጨዋታው የሚደረግበት ሰዓትም ሲደርስ ስካርሌትና ማጊም ወደ ውስጥ ገብተው ጨዋታውም ሲጀምር ማይክም ስካርሌትንም አይቷት ልክ ድሮ እንደነበረው ለሷ ብሎ ያዘጋጀውን የኳስ ውርወራም እያሳያት እሷም በዛ ይበልጥ ተናግጣ ፊልሙ ሲጀምር እንዳየነው ወደ ውጭ እየሮጠች ስትወጣ ማይክም ኳሱን ለአሌክስም ሰጥቶት እየሮጠም ይወጣል። እኛም ልክ ሲወጣ ይህንን ሁላ ነገር ያደረገው የጽዳት ሰራተኛን እያየነው በዛው ቅጽበት በማይክ ፋንታ አሌክስም ተቀይሮ ወደ ውስጥም ይገባል። ውጪም ማይክ ስካርሌትን እየተከተለም ሳለ በሩም ጋር ሊደርስ ሲል አዙሮት ወደ ኋላም ሲመለስ ስካርሌትም አይታው ማርክ እሱ እንደሆነና እንዳልሆነም አፍጥጣም ስትጠይቀው እሱም ማርክ እንደሆነ እውነታውንም ነግሯት እኛም ማይክ ወደ ድሮ መልኩ እንደተመለሰም እያየን እሱም ታዲያ እዛው ላደረገው ነገር በሙሉ ይቅርታ እየጠየቀ እሷም ይቅርታውን ተቀብላም ትሰማዋለች። ዋው! ውስጥ ያለው አሌክስም የጨዋታውን አሸናፊ የሚያደርገውን ኳስ ማስቆጥሮ በዚህ መልኩ ጨዋታውም ይጠናቀቃል። ዋው! ከቀናት በኋላ ማይክም ወደ ኔት ቤትም ሲሄድ
አልጋው ላይ ዳይሬክተሯንም አይቷት እየሳቀ እዛውም ለትምህርት ቤቱ የባስኬትቦል ቡድን ዋና አሰልጣኝ እንደሆነም ነግሮ ፊሽካም እየሰጠው አሳይቶት ይህኛው ፊልም በዚህ ባማረ መልኩ ያበቃል። እና እንዴት ነው ፊልም ወዳጆች? ሙቪው ተመቻችሁ? በእርግጠኝነት ወዳችሁታል። ታዲያ እንደተለመደው ይቺን ቪዲዮ አነስ ያለች የተመቻችሁን ያህል ላይክ አስገቧት። በቀጣይም በሌላ ገራሚ ታሪክና ሙቪ እስክንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።